በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሀብታምና ድሃ። ዮሐንስ አፈወርቅ እንዳስተማረው። ትርጉም በአያሌው ዘኢየሱስ። አራተኛ ቀን ስብከት ክፍል 1። ዛሬ አልዓዛርን ምሳሌ መጨረስ አለብን። ምናልባት እናንተ ምሳሌውን ሙሉ ለሙሉ እንደጨረስን አድርጋችሁ ልታስቡ ትችላላችሁ። እኔ ግን አለማወቃችሁን ተጠቅሜ ላታልላችሁ አልወድም፣ ወይም ደግሞ ከናንተ የማገኘውን ሁሉ ተቀብዬ ለመሄድ ትምህርቴን አላቋርጥም። አንድ ገበሬ ወይኑን በሚሰበስብበት ጊዜ የወይኑን ዘለላ ግንዶች ሙሉ ለሙሉ ቆርጦ ካልጨረሰ በስተቀር ስራውን አይገታም። አሁንም ከቅጠሉ ስር የተደበቁ ፍሬዎች እንደሚታዩ ሁሉ አንዳንድ የተደበቁ አስተሳሰቦችም በደብዳቤዎቻችሁ ውስጥ ተደብቀው ይታዩኛል። ስለዚህ ይህንን ስብከት አንድ ማጭድ ተጠቅመን እነዚህን የተደበቁ አስተሳሰቦች ሙሉ ለሙሉ እንሰብስባቸው። የወይን አትክልት አንዴ ከተሰበሰበ በኋላ ቅጠሉን ብቻ እንደያዘ ያለ ፍሬ ባዶን ይቀራል። የቅዱሳት መጻሕፍት መንፈሳዊ ወይን ግን ከዚህ ይለያል። እኛ ያገኘነውን በሙሉ ብንሰበስብ እንኳ በጣም አብዛኛው ክፍል ገና ይቀረናል። ምንም እንኳ ከኛ በፊት የነበሩ ብዙዎች በዚህ ትምህርት ላይ የተናገሩ ቢሆንና ሌሎችም ከኛ በኋላ የሚናገሩ ብዙዎች ቢነሱም በቅዱሳት መጻሕፍት ውስጥ ያለው ሀብት ማንም ያሟጥጥ ዘንድ አይችልም። የቅዱሳት መጻሕፍት የማያልቅ ሀብት ባህሪ ነው። ይህ ሀብት ሁልጊዜ የሚወርድና የማይነጥፍ ምንጭ ስለሆነ ወደ ውስጥ ጠለቅ ብለን ካጤንነው ብዛት ያላቸው መንፈሳዊ አስተሳሰቦች ይፈልቁልናል። በቅርቡ አቁመነው ወደ ነበረው የአልዓዛር ስብከት እንመለስ። ምን ላይ ነበር ያቆምነው? አዎ ኃጥአንን ከጻድቃን የለየው ትልቅ ገደል ላይ ነበር። ያ ባለጸጋ ሰው አብርሃምን አልዓዛርን ስደድልኝ ባለው ጊዜ አብርሃም ያለው እንዲህ ነበር: ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወደ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። ሉቃስ ወንጌል ምዕራፍ 16 ከቁጥር 26። ባለፈው ምዕራፍ ሰፋ ባለ መልኩ ከእግዚአብሔር የፍቅር ቸርነት በታች የድህነታችንን ተስፋ በራሳችን ሥራ ልናገኘው እንደምንችል በሰፊው ተመልክተናል። በዚያች የፍርድ ቀን በአባቶቻችን፣ በአያቶቻችን፣ በቅድመ አያቶቻችን ወይም ደግሞ በዘመዶቻችን፣ በባልንጀሮቻችን፣ በቤተሰቦቻችንና በጎረቤቶቻችን ሳንመካ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም በሚለው በነቢዩ ጥቅስ ልንመራ እንደሚያስፈልግ ተረድተናል። በዚህ ዓለም ከነኃጢአቶቻቸው የሚለዩ ሰዎች ምንም አይነት አቤቱታና ልመና ቢያቀርቡም እንኳ በፍርድ ቀን የሚያቀርቡት ልመና ሁሉ ከንቱ ነው። 5 ሰነፍ ቆነጃጅት ከ5ቱ ልባም ቆነጃጅት ዘይት በለመኑ ጊዜ አላገኙም። ያም የጌታውን ገንዘብ ከተቀበለ በኋላ ቆፍሮ የቀበረው ሰው የተለያዩ ምክንያቶችን ቢደረድር እንኳን ከመረገም አላመለጠም። እነዚያ በተራበ ጊዜ አላበሉት፣ በተጠማም ጊዜ አላጠጡት ጌታ ሆይ ተርብ መቻይተን፣ ተጠምተ መቻይተን፣ እኛ እንዲህ መሆንን አላወቅንም ለሚሉት ምንም አይነት ይቅርታ አልተደረገላቸውም። ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 46። ያ ወደ ሰርግ ቤት በተጠራ ጊዜ የሰርግ ልብስ ሳይለብስ በዚህ ፈንታ ቆሻሻ ልብስ ለብሶ በመጣ ጊዜ ለምን የሰርግ ልብስ ሳይለብስ መጣ ተብሎ ሲጠየቅ መመለስ እንዳቃተው ሰው ሌሎችም እንደዚሁ የሚመልሱት መልስ አይኖራቸውም። ይህ ሰው ብቻ ሳይሆን ሌላም አለ። ይሄኛው ባሪያ ጌታው አዝኖለት ዕዳውን ሳይቀበል ከለቀቀው በኋላ እርሱ ከባልንጀሮቹ ባሮች መካከል 100 ዲናር ያለበትን ባሪያ ቢያገኝ በጭካኔ አንቆ እንደያዘውና ወደ ወህኒ እንደሰጠለው ጌታው በሰማ ጊዜ ስለ ጭካኔውና የሰብአዊነቱ ለሚያሰቃዩት አሳልፎ እንደሰጠው ባሪያ አሉ። ሌሎች የሚናገሩት የማይኖራቸው ብዙ አሉ። ማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 24። መልካም ሥራ ከሌለን ወዲያኛው ዓለም ምንም ሊረዳን የሚችል እንደሌለ ከዚህ በላይ በጠቀስናቸው ምሳሌዎች በግልጽ ተምረናል። ምንም አይነት ልመናና አቤቱታ ብናቀርብ ወይም ደግሞ ዝም ብንል ያው ተመሳሳይ ቅጣት በእኛ ላይ መምጣቱ አይቀርም። ይህ ባለጸጋ ሰው 2 ጥያቄዎችን፣ ልመናዎችን ለአብርሃም ቢያቀርብ እንኳ
እንዴት በሁለቱም ጥያቄዎች ሊወድቅ እንደቻለ አድምጡ። መጀመሪያ አልዓዛርን ስደድልኝ በማለት ለራሱ ልመናን ሲያቀርብ፣ ከዚያ በኋላ ደግሞ ልመናውን ለራሱ ሳይሆን ለወንድሞቹ እንዳቀረበና ሁለቱም ጥያቄዎች ውድቅ እንደሆኑበት ተመልክተናል። የመጀመሪያው ጥያቄ በፍጹም የማይቻል ሲሆን በወንድሞቹ ስም የጠየቀው ሁለተኛው ጥያቄ ደግሞ ከአቅም በላይ የሆነ ጥያቄ ነበር። ለማንኛውም የምትስማሙ ከሆነ ከዚህ ዙሪያ የተነገሩትን ቃላቶች በአንክሮና ድምጣቸው። አንድ አገረ ገዥ አንድ የተፈረደበትን ሰው በገበያ መካከል በማውጣት ሕዝቡን ሰብስቦ ይህን ወንጀለኛ ሰው ቢመረምረው እያንዳንዱ ሰው ዳኛው የሚጠይቀውን ጥያቄና ወንጀለኛው የሚመልሳቸውን መልሶች ለማድመጥ በታላቅ ጉጉት ይራኮታል። ከዚህ የበለጠ ደግሞ በባለጸጋውና በአብርሃም መካከል በተደረገው ቃለ ምልልስ ትክክለኛውን መልስ እናገኛለን። የተፈረደበት ባለጸጋ ሲጠይቅ ትክክለኛው ዳኛ በአብርሃም በኩል ይመልሳል። ነገር ግን ቃላቱን አብርሃም ይናገር እንጂ የሚፈርድ እሱ አይደለም። በዚህ ዓለም የዙፋን ችሎት ውስጥ ቀማኞችና ነፍሰ ገዳዮች ሲዳኙ ሕጉ የንጉሥ ፊት እንዲያዩና ድምፁን እንዲሰማ አይፈቅድላቸውም። ርቀው እንዲቀመጡ የሚያደርገውም የተዋረዱ ሰዎች መሆናቸውን ለማመልከት ነው። ነገር ግን መልእክተኛው የዳኛውን ጥያቄና የተከሳሾችን መልስ ከአንዱ ወደ ሌላው ያመላልሳል። በአብርሃምና በባለጸጋው ሰው የሆነው እንዲሁ ነው። የተፈረደበት ሰው እግዚአብሔር ሲናገረው ድምፁን አይሰማም። ቢሆንም ግን ዳኛው እግዚአብሔር ለተከሳሹ ባለጸጋ የተናገረውን ቃል በመልእክተኛው በአብርሃም በኩል ይደርሰዋል። አብርሃም በግዛ ሥልጣኑ የተናገረው ምንም ነገር የለም። ነገር ግን መለኮታዊውን ሕግ ለዚህ ሰው በማንበብ ከላይ ከእግዚአብሔር የመጣውን አላወክም የሚል መልስ ነግሮታል። ይህም ስለሆነ የባለጸጋ ሰው ምንም አይነት መልስ ሊያቀርብ አልቻለም። ስለ ባለጸጋውና ስለ ድሃው ሰው ከዚህ በተጨማሪ ምን ሊባል እንደሚችል በጥንቃቄ እናድምጥ። ስለ ሀብታምና ስለ ድሃ፣ በክፎች ብልጽግና ስለተቸገሩ ምስኪናን፣ ስለ ጻድቅ ሰው ድህነትና መከራ ባሳለፍነው ውይይት ውስጥ ታላላቅ ዋጋዎችን እንዳገኘን አስታውሳለሁ። ስለዚህ ምንም እንኳ ዛሬ ስብከታችን 4ኛ ቀን ቢሆንም በዚሁ ምሳሌ ላይ እንድንቆይና እንድናጠናቀቅ ፍላጎቴ ነው። በክፋት ውስጥ የሚኖሩ ባለጸጋ ሰዎች በታላቅ ግሩም ሀብት ደስ ሲሰኙ፣ በጽድቅ ሥራ ውስጥ የሚገኙ ጻድቃን ደግሞ እጅግ በከፋ ድህነትና ከድህነት በበለጡ ከባድ መከራዎች ሲያልፉ ተመልክተናል። ይህ ደግሞ ብዙሃኑን ሕዝብ ሊረብሻቸውና ሊያሳዝናቸው የሚችል ምንም አይነት ነገር እንደሌለ ያስረዳናል። ይልቁንም ይህ ምሳሌ ለባለጸጋው ራስን መግዛትን፣ ለድሃ ደግሞ መጽናናትን በመስጠት በቂ ፈውስን ያድላል። በዚህም ባለጸጎችን እንዳይኮሩ ወይም እንዳይታበዩ ሲያስተምር፣ ድሆች ደግሞ አሁን ባሉበት ሁኔታ መጽናናትን እንዲያገኙ ያደርጋል። ይህም ባለጸጎች በዚህ ሕይወታቸው ስለሰሩት ክፋት ቅጣት ባለመቀበላቸው ጉራቸውን እንዳይነዙ፣ ይልቁንም ከዚህኛ ሕይወት በኋላ ከባድ ቅጣት እንደሚጠብቃቸው ያሳምናቸዋል። በሌላ በኩል ደግሞ ጻድቁ ሰው በዚህኛ ሕይወቱ ክፉኛ ሲጎዳ፣ ክፉና ጨካኝ የሆነውን ሰው ያለማቋረጥ ባለው ሀብት ሲደሰት፣ ይህ የእግዚአብሔር ፈቃድ ነውና ድሃው በዚህ ጉዳይ ላይ አለመጨነቅና በሌሎች በልጽግና አለመታወክ ወይም አለመረበሽ ይጠበቅበታል። በመጨረሻም ሁለቱ ማለትም ባለጸጋውና ድሃው ከዚህ በኋላ ባለው ሕይወት ዋጋቸውን ያገኛሉ። አንዱ ስለ ትዕግስቱና ስለ ጥረቱ ብዛት የድል አክሊልን ሲቀበል፣ ሌላው ደግሞ ስለ ክፋቱ መከራና ቅጣትን ይቀበላል። እናንተ ባለጸጎችና ድሆች ይህን ምሳሌ ግሩም አድርጋችሁ በስዕል መልክ አስቀምጡት። ባለጸጎች ምሳሌውን በቤታችሁ ግድግዳ ላይ ሳሉት፣ ድሆች ደግሞ በልባችሁ ግድግዳ ላይ ሳሉት። ምናልባት በዝንጋይ ሊጠፋ ቢችል እንኳ ድጋሚ በሕሊናችሁ ውስጥ አድምቃችሁ ሳሉት። እናንተ ባለጸጎች ብትሆኑ በቤታችሁ ሳይሆን በልቦናችሁ ላይ ስላችሁ በሄዳችሁበት ሁሉ ይዛችሁት ዙሩ። ይህም የፍልስፍና ሁሉ የመጀመሪያው ክፍል የምትማሩበት ትምህርት ቤት ይሁናችሁ። ስዕሉ በልቦናችን ሁል ጊዜ እንደተሳለ ሆኖ ከቆየ የአሁን ሕይወት ደስታ እንዳያስታበየን ወይም መከራው ትካዜ እንዲያሳድርብን ሳያደርገን በልቦናዎቻችን ግድግዳዎች ላይ እንደተሳሉት ስዕሎች እንድንሆን ይረዳናል። እኛም የባለጸጋውና የድሃውን ስዕሎች በግድግዳው ላይ ተስለው ስንመለከት በባለጸጋው አንቀናም፣ ድሃውን ሰው ደግሞ አንዘነጋም። ምክንያቱም የምንመለከተው ሁሉ ጥላ እንጂ እርግጠኛ እውነት አይደለም። የሀብትና የድህነትን፣ የክብርና የውርደትን፣ ሌሎችንም ደማቅና ጨፍጋጋ ሁኔታዎችን ትክክለኛ ገጽታ ከተረዳን ከሚፈጠሩብን ግራ መጋባትና መረበሽ ነፃ እንወጣለን። እነዚህ ሁሉ ነገሮች ደግሞ ጥላ ከመሆናቸው በተጨማሪ
የሚያሳስቱም ናቸው። አንድ ጨዋና መንፈሱ ወደ ላይ ከፍ ከፍ ያለ ሰው በሌላ ድንቅና ያሸበረቁ ነገሮች ከዚህ የበለጠ ከፍ ከፍ ለማለት አይፈልግም፣ ወይም ደግሞ በሌሎች ተራና ዝቅተኛ ነገሮች አይደናቀፍም። አሁን የቀረን የባለጸጋውን ሰው ቃላት የምናዳምጥበት ጊዜ ነው። እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው ለምንሃለሁ። 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። ሉቃስ ወንጌል ምዕራፍ 16 ከቁጥር 27 እስከ 28። በዚህ አባባል ውስጥ እለምንሃለሁ የሚለው ቃል እጠይቅሃለሁ፣ እማልልሃለሁ፣ እማጸናሃለሁ የሚሉትን ቃል ይተካል። ለራሱ ያቀረበው ጥያቄ ተቀባይነት ሲያጣ በወንድሞቹ ስም ልመናውን ማቅረብ ጀመረ። በቅጣቱ ምክንያት ምን ያህል አዛኝና ሩሩ እንደሆነ ተመልከቱ። አልዓዛር ባጠገቡ ሳለ ጠልቶት የነበረው ሰው አሁን ባጠገቡ ለሌሉ ሰዎች ይጨነቅ ጀመር። አይኖቹ ፊት ተዘርሮ የነበረውን ድሃ የዘነጋው ሰው የማያቸውን ሰዎች አስታወሰ። የሚገጥማቸውን አስቀድመው እንዲመለከቱና ክፋትን እንዲያስወግዱም በታላቅ ክብርና ቅናት ይለምንላቸው ጀመር። ይህ ሰው ማለትም ባለጸጋው ለአልዓዛር የመልካም ሥራውን የትግል ሜዳ ወደ ሆነው ወደ አባቱ ቤት ራሱ አልዓዛር እንዲላክለት ጠየቀ። እንዲህም ያለ ይመስላል፣ በትግል ሜዳ ውስጥ ሲጋደል ያዩት ወንድሞቼ የተቀዳጀውን የድል አክሊል ይመልከቱ። ድህነት፣ ረሃብና ብዛት ያላቸው መከራዎችን ለመለወጡ ለክብሩና ለደስታው ምስክሮች ሆነውለታል። ስለዚህ ጉዳያችን በዚህኛው ዓለም ብቻ የማያበቃ መሆኑን በሁሉም መንገድ አውቀው ከሚመጣው ቅጣትና መከራ ለማምለጥ ራሳቸውን ያዘጋጁ። ታዲያ ለዚህ ባለጸጋ ሰው ጥያቄ አብርሃም ምን መለሰ? የመለሰለት ሙሴና ነቢያት አሉላቸው እነርሱን ይስሙ ብሎ ነው። ሉቃስ ወንጌል ምዕራፍ 16 ከቁጥር 29። አብርሃም እንዲህ ያለው ይመስላል፣ አንተ ለወንድሞቼ ከምታስብላቸው የበለጠ የፈጠራቸው እግዚአብሔር ያስብላቸዋል። ብዛት ያላቸው የሚያስተምሯቸው የሚመክሯቸውና የሚገስጿቸውን መምህራንን አዘጋጅቶላቸዋል። በዚህ ሰዓት ባለጸጋው ሰው ምን ብሎ እንደተናገረ አድምጡ። እርሱም አይደለም አብርሃም ሆይ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሉቃስ ወንጌል ምዕራፍ 16 ከቁጥር 30። እንዲህ ያለውን አባባል ብዙዎች ይናገሩታል። ከሌላው ዓለም የመጣው ማን ነው? ከሙታን መካከልስ የተነሳው ማን ነው? በሲኦልስ ምን እንደሚደረግ ማን ነገረን? የሚሉ ሰዎች አሁን ወዴት አሉ? ባለጸጋው ሰው በቅንጦት በሚኖርበት ጊዜ ምን ያህል እንደዚህ ከባድ ያሉ ጥያቄዎችን ለራሱ አቅርቦ ይሆን? ቅዱሳት መጻሕፍትን በሚሰማበት ጊዜ በንቀትና በመሳሳቅ ልክ እንደ ተራ ታሪኮች ቆጠራቸው እንጂ ከሙታን መካከል አንድ ሰው እንዲነሳለት አልጠየቀም። ስለዚህ በራሱ ላይ ከደረሰው ሁኔታ በመነሳት ስለ ወንድሞቹ አንድ ሐሳብ አቀረበ። ወንድሞቼም እንደዚህ ያልተረጋገጠ ሐሳብ ሊያቀርቡ ይችላሉ። ነገር ግን ከሙታን መካከል አንዱ ቢሄድላቸው ላያምኑት ወይም ሊሳለቁበት አይችሉም። ይልቁንም የሚናገራቸውን ሁሉ ይቀበሉታል። እንዲህ ላለው አባባሉ ታዲያ አብርሃም ምን አለ? ሙሴና ነቢያትን የማይሰሙ ከሆነ ከሙታንም እንኳን አንዱ ቢነሳ አያምኑም አለው። ቅዱሳት መጻሕፍትን የማያዳምጥ ከሙታን መካከል የተነሱትን አይሰማም። ይህም እውነት እንደሆነ አይሁድ አረጋግጠዋል። እነርሱ ሙሴና ነቢያትን ስላልሰሙ ከሙታን መካከል የተነሱትን ማመን አልቻሉም። በአንድ ወቅት እንዲያውም ከሙታን መካከል የተነሳው አልዓዛርን ለመግደል ሞክረዋል። በሌላ ጊዜ ደግሞ ጌታ በመስቀል ላይ ከተሰቀለ በኋላ ብዙዎች ከሙታን መካከል ቢነሱም እነርሱ ሐዋርያትን ለመግደል አሳድደዋል። የነቢያት ትምህርት ከሙታን መካከል ከሚነሱት ሰዎች ምስክርነት የሚበልጥበትን ሌላ ምክንያት እንመለከታለን። ያንዳንዱ የሞተ ሰው አገልጋይ ወይም ባሪያ እንደሆነና ቅዱሳት መጻሕፍት የሚነግሩን ግን ጌታችን የተናገረው እንደሆነ ይህን አንድ እውነት አጢኑ። ስለዚህ ከሙታን መካከል የተነሳ ወይም ከሰማያት የወረደ መልአክ ቢሆን ከሁሉ የበለጠ ለእምነታችን የሚጠቅመን የቅዱሳት መጻሕፍት ምስክርነት ነው። ገላትያ ምዕራፍ 1 ከቁጥር 8። የመላእክት ጌታ የሙታንና የሕያዋን አምላክ እርሱ ራሱ ለቅዱሳት መጻሕፍት ሥልጣን ሰጥቷቸዋል። እስካሁን ከተነገረንም በተጨማሪ ከዚህ ዓለም ያሉ ፍርድ ቤቶች በሌላው ዓለም ያሉ ሙታን እንዲመጡ የሚጠይቁ ከሆነ እንዲህ ያለው ጥያቄ ሊፈጸም የማይችል ጥያቄ መሆኑን በአንጻራዊነት ማየት ይቻላል።
ሲኦል እምነት ላላቸው በግልጽ የምትታይ ስትሆን እምነት በሌላቸው ዘንድ ግን አትታይም። በዚህ ዓለም ያሉ ፍርድ ቤቶች በግልጽ ይታያሉ። ምክንያቱም በየዕለቱ ሰዎችን ሲቀጡ እንሰማለን። ሌሎች ደግሞ ንብረቶቻቸውን እንዲያጡ ያደርጋሉ። ሌሎች ከባድ የጉልበት ሥራ ተፈርዶባቸው ይጋዛሉ። ሌሎች ደግሞ በእሳት ተቃጥለው እንዲሞቱ ይፈረድባቸዋል። ሌሎች እነዚህን የመሳሰሉ ሌሎች ቅጣቶች ሲቀጡ እንሰማለን። ነገር ግን ክፉዎች፣ አጥፊዎችና አስማተኞች እንደዚህ አይነት ቅጣቶች እንዳሉ ይስሙ እንጂ ወደ ገዛ ሕሊናቸው ተመልሰው ማስተዋል አልቻሉም። እነዚህን ቅጣቶች ገና ያልተለማመዷቸው ሰዎች ወደ አእምሮአቸው አልተመለሱም ስል ምን ማለት ነው? ብዙ ጊዜ ወንጀለኞች ተይዘው በቅጣት ወደ እስር ቤት ከገቡ በኋላ ቅጣታቸውን ሳይጨርሱ ከታሰሩበት እስር ቤት ቆፍረው በማምለጥ አስቀድሞ ወደ ነበሩበት ሕይወት ሲመለሱ ከበፊቱ የበለጡና የከፋ ወንጀሎችን ይፈጽማሉ። ስለዚህ ቅዱሳት መጻሕፍት በየዕለቱ ግልጽ በሆነ መንገድ እያስተማሩን ሙታን ተነስተው እስኪሰብኩን አንጠብቅም። ሙታን ተነስተው ቢያስተምሩና ኃጥአን በምድር ላይ ከሚሰሩት ክፉ ሥራ የሚመለሱ ቢሆን ኖሮ በጎውን ሁሉ ለኛ ያዘጋጀ እግዚአብሔር እንዲያለውን ታላቅ ዋጋ ያስቀርብንም ነበር። ሙታን ያለማቋረጥ በመነሳት ወዲያኛውም ዓለም ስለሚደረገው ነገር ገለጻ የሚያደርጉልን ከሆነ ንቀትና ቸልተኝነት ያድርብናል። ከዚህ በተጨማሪ ዲያብሎስ ክፉ ትምህርቶችን በቀላሉ ሊያስተምር ይችላል። ይህንንም ለማድረግ አስቀድሞ መናፍስቱን በተደጋጋሚ ያሳያል። በመቀጠልም እነዚሁኑ ያሳያቸውን መናፍስት እንደሞቱና እንደተቀበሩ አድርጎ ያሳያል። በመጨረሻም እነዚሁኑ መናፍስት ከሙታን እንደተነሱ አድርጎ ያሳያቸዋል። ይህንንም በማድረግ በታለሉት ሰዎች ሕሊና ውስጥ የወደደውን አሳማኝ የሚመስል ነገር ሁሉ ማስቀመጥ ይችላል። እንዲህ አይነቱን ነገር በሰዎች ላይ ባይፈጸም እንኳ ከዚህ ዓለም የተለዩትን ሰዎች የሚመስሉ ህልሞችን በማሳየት በአብዛኛው ሰዎችን ያታልላል፣ ያስታልም። እንዲህ ባለው መንገድ የብዙ ሰዎችን ሕሊና ማታለል ከቻለ ደግሞ ቀደም ሲል ከዚህ ዓለም የተለዩት በብዛት ተመልሰው ስለሚመጡ የርኩስ መንፈስ ብዛት ያላቸው ማታለያ ዘዴዎችን ስለሚጠቀም እጅግ ብዙ ማታለያ መንገዶችን ለሕይወታችን ያስተዋውቃል። ይህ እንዳይሆን ከዚህ ዓለም የተለዩ ሰዎች ተመልሰው መጥተው ከዚህኛው ዓለም በኋላ ምን አይነት ሕይወት እንዳለ እንዳይናገሩ እግዚአብሔር እነዚህን በሮች በሙሉ ዘግቷል። ምክንያቱም እነዚህ መንገዶች ዲያብሎስ የራሱን ትምህርቶች ለማስተማር እንደ መንደርደሪያ የሚጠቀምባቸው መንገዶች ስለሆኑ ነው። ነቢያት በኖሩበት ዘመን ሐሰተኛ ነቢያትን አስነስቷል። ሐዋርያት በኖሩበት ዘመን ቢጽ ሐሳውያንን አስነስቷል። ኢየሱስ ክርስቶስ ከተገለጠ በኋላም ሐሰተኛ ክርስቶሶችን አስነስቷል። ጤናማ ቀኖናዎች ሲታወጁ እርሱ ደግሞ የተሳሳቱ ቀኖናዎችን በማስተዋወቅ እንክርዳዱን በየቦታው ይዘራል። ይህን ሁሉ ካደረገ በኋላም የራሱን ዘዴዎች በመጠቀም የሞቱትን በትክክል ሳያስነሳ በጥንቆላና በተሳሳተ እምነት ሞተው የተነሱ አስመስሎ የሚመለከቱትን ሰዎች እይታ ያጭበረብራል። ነገሮቹን ሁሉ የተገላቢጦሽ በማስቀመጥ ፍጹም ግራ ማጋባትን ይፈጥራል። እግዚአብሔር ግን ይህንን በሙሉ አስቀድሞ ስለሚያውቅ እነዚህን ጥቃቶች ገድቧቸዋል። እኛንም ለማዳን ማንም ከሌላኛው ዓለም መጥቶ በሕይወት ላሉት ምንም አይነት ነገር እንዲናገር አልፈቀደለትም። ይህንን ለማድረግም ቅዱሳት መጻሕፍት ከሁሉም ነገር የበለጠ ሊታመኑ የሚገባቸው እንደሆነ አስተምሯል። እርሱ ከሙታን ተነስቶ ከዚህ የሚበልጡ ድንቅ ሥራዎችን አሳይቶናል። ይህችን ዓለም ሙሉ ለሙሉ በትምህርቱ ለውጧታል። ኑፋቄን አስወግዶ እውነትን ገልጧል። ይህንን ሁሉ ያደረገው ደግሞ ተራ ተብሎ በሚጠሩ አሳጥማጆች ነው። በየትኛውም ቦታ ላይ ፈቃዱ እንዳለች በበቂ ሁኔታ አሳይቶናል። ስለዚህ የኛ ነገር አሁን ባለ ሕይወት የተጠናቀቀ አድርገን አንገምት። ይህ ደግሞ በአይሁድ በአሕዛብና በመናፍቃን ዘንድ ግልጽና የተረጋገጠ በመሆኑ ሁሉም ሰው የሚስማማበት ነጥብ ነው። ስለ ትንሣኤ ሙታን ሁሉም ትክክለኛ ግንዛቤ ባይኖራቸውም እንኳ በዚህ ዓለም በኋላ በወዲያኛው ዓለም የፍርድ ወንበር ተዘርግቶ እዚህ ላሉ ስላደረጉት ነገር እያንዳንዱ እንደ ሥራው ፍርድና ቅጣቱ እንደሚቀበል በሁሉም ዘንድ የታወቀ ነው። እግዚአብሔር እኛን እስከ መጨረሻው ለመጠበቅ ካልሆነ ሰማይን ለምን ዘረጋ? ምድርንስ ለምን አጸና? ባህርንስ ለምን እንዲጣለል አደረገ? አየሩንስ ለምን ለገሰ? ለዚህ ያለውን ፈቃዱንስ ለምን አደረገልን? ምንም አይነት መልካም ነገር ሳይቀበሉ በብዙ መከራና ስቃይ በሞት የተወሰዱትን ምን ያህል ሰዎች እንደሆኑ አላስተዋላችሁምን?
ሌሎች ደግሞ በአንጻሩ በታላቅ ክፋት ውስጥ ሆነው የሌሎችን ንብረት በመዝረፍ መበለቶችንና እናት አባት የሞቱባቸውን በመጨቆንና በመበዝበዝ በሀብት በቅንጦትና በሌላም ብዙ መልካም ነገሮች እየተደሰቱ ቀላል የሚባሉት መከራዎች እንኳን ሳይገጥሟቸው ከዚህ ዓለም እንደተለዩ አልተመለከታችሁምን? ጉዳያችን ሁሉ በዚህኛው ሕይወታችን ብቻ የሚያከትም ቢሆን ኖሮ መልካም የሰሩት ሰዎች ዋጋቸው መች ሊያገኙ ነው? ወይም ደግሞ ኃጢአተኞቹ ስለ ክፋታቸው ቅጣታቸውን መቼ ሊቀበሉ ነው? አንዳንድ ሰዎች እግዚአብሔር ፍጹም ነው፣ ፍጹም ከሆነ ደግሞ በጎ ለሰሩት ሆነ ክፉ ላደረጉት የሚገባቸውን ይከፍላቸዋል ይላሉ። ነገር ግን ለሁለቱም እንደሚገባቸው ከከፈላቸው ሁለቱም በዚህኛው ሕይወት የሚገባቸውን እንደማያገኙ ሊያውቁ ይገባል። ይህ ማለት በክፋት የኖረው ቅጣቱን፣ በጎ ያደረገው ደግሞ ዋጋውን እዚህ አይቀበሉም ማለት ነው። ይሁን እንጂ የሚገባቸውን ዋጋ የሚቀበሉበት ሰዓት ወደፊት ከዚህኛው ዓለም በኋላ ይመጣል። ወስብሐት ለእግዚአብሔር።